በእምነታችን ሲቀልዱ ተመለከትን። ሁሉም ኦርቶዶክስ የሆነ ሰው የነን መረጃ ያዳርስ። በስዕል አድው በቅዱሳን ስዕላት ላይ እንደዚህ ያሾፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደብቆ የሚያሾፉ ሰዎችን ቢኒያም መቅዶኒያ ስለ ሰይፉ ፋንታሁን ሲያስተላልፍ አሁን ሰይፉ እንደውም እሱ ፊት መናገር ይከብዳል። ምክንያቱም እንደ ነገር አይወድም። በነገር እጣን በቤተክርስቲያን ለምን ይጤሳል? ቤተክርስቲያን እጣንን ለምን ትጠቀማለች? ንስሐ ምጥናት ክርስቲያኖች በዚህ ዘመን ሐዋርያትም ነብይነትም የለም። ብፁዕ አቡነ ገብርኤል በአዲስ ኪዳን ነብይ የለም። 4 ነጥብ። ስለ ጻድቁ አቡነ ተክለ ሃይማኖት ወንድማችን አክሊል የኢየሱስ ጠላት ስትሆን የሱ የሆነውን ትሳደባለህ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር እንዲሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። በቀጥታ ወደ መረጃችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር በድጋሚ ባላችሁበት ቦታ ሁሉ ይብዛ እያልኩኝ በቀጥታ ወደ መረጃችን ነው የማመራው። ንስሐ መጥናት ይሉናል ዲያቆን ብርሃን አልማዝ። እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም እያገለገል ግን መንፈስ ቅዱስ ከሚሰራት የቤተክርስቲያን ህብረት የሌለ እንደ አዲስ መወለድ ያለች ምጥ ንስሐ መጥናት ክርስቲያኖች ምጥ ምታስጨንቅ ጾማ ምታስጨንቅ ምታብረከረክ በልቡናችን የሰለጠነ ግዘፈ ልብን ምታስጨንቅ በተክሊል የተጋቡትን የሚለያዩ የኔ ቤተሰቦች የሱ ቤተሰቦች ይረዳሉ፣ የኔ አይረዱም፣ የሱ አይረዳሉ፣ የኔ አይረዱ። እኔ ጣዖት ኢጎ ምንም አይነት ቀኖና ብትቀበሉ ምንም አይነት ስግደት ጾም ብትጾሙ ያንን ብትፈጽሙ ያ ብቁ ያደርጋችሁ። አማናዊ ብቁ የሚያደርገው ያን ቀኖና ፈጽሞ ትሁት መሆን። ክርስቲያናዊ አለባበስ በመልበስ ብቻ እውነተኛ ክርስቲያን መሆን አይቻልም። እውነተኛ ክርስቲያን መሆን የሚቻለው በመንጻት በመቀደስ ራስን በመካድ በመተው ክርስቲያን በቃ ከዚህ በኋላ አይመለስም ብለን እየጾም ደህና ሆነናል ያለውን ነገር የሆነ ወቅት መጥቶ ያገረሽብናል። እንደገና ወደዚያ ጥፋት ይመልሰናል። ለምን ልብ ከዚያ ከታሰረባት የኃጢአት ማሰሪያ ከተደበቀችው ነገር መላቀቅ ስላልቻለ። አሁን አንድ ሰው ዝሙትን ሊያቆመው ይችላል፣ ስካርን ሱስን ሊያቆመው ይችላል። ግን ከስር ጉቶ አለ። ልብ የታሰረችበት ያ ጉቶ ነው። ብዙዎቻችን የምንራሳው በንስሐ ጊዜ ይሄንን። ለመምራችን ብርሃን አድማስ ዲያቆን ቃሎትን ያሰማልን። ንስሐ ምጥናት በሚል እጅግ የማይጠገብ ደስ የሚል መልእክት ነው ያስተላለፉልን ብፁዕ አቡነ ገብርኤል። በዚህ ዘመን ሐዋርያትም ነብይነትም የለም ይሉናል። በአዲስ ኪዳን ነብይ የለም። 4 ነጥብ። ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔር ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል ነው። እሱ ተገልጧል፣ ተወልዷል፣ ተልእኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነቢይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላልና እንጂ በሌላ መንገድም በብቃት ደረጃውን ቢሆን በቅድስና ደረጃውን ቢሆን ሰው ወደፊት የሚሆነውን ነገር የሚፈጸመውን ነገር ቢናገር ነቢይ አያስብለው። ነቢይ አያስብለው። ነቢይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግስተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ
ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አያስብለውም። ብሉያትን ከአዲሳት፣ ንባብን ከትርጓሜ፣ ትርጓሜን ከምስጢር አጣፍጦ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለውም። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ሥራ ወንጌልን መስበክ፣ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ሐዋርያነት፣ ነብይነት በዚህ ዘመን የለም። ብፁዕ አቡነ ገብርኤል እጅግ ደስ በሚያሰኝ ሁኔታ የገለጡበት ትንታኔ ነው። በቤተ ክርስቲያን ዕጣን ለምን ይጤሳል? ቤተ ክርስቲያን ዕጣንን ለምን ትጠቀማለች? ዕጣን ለእግዚአብሔር አምላክ ከሚቀርቡ ስጦታዎች መካከል አንዱ ነው። ይህም በሰማይ መቅደስ የተገለጸ እንደሆነ በምድርም ባለ የእግዚአብሔር መቅደስ እንዲኖር ባለቤቱ እግዚአብሔር እንዳዘዘ መጽሐፍ ቅዱስ ይነግረናል። በሰማያዊ መቅደስ ያለ ስንል 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ከሚለው ዮሐንስ ራእይ ተነስተን ቅዱስ ዳዊት በመዝሙር 140 ከቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ እንዳለው ቤተ ክርስቲያን ዕጣንን ለመስዋዕት ትጠቀማለች። ሙሴም አሮንን ጥናን ውሰድ፣ ከመሰዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማይበሩም ፈጥነው ውሰደው፣ አስተስርይላቸውም፣ ከእግዚአብሔር ፊት ቁጣ ወጥቷልና መቅሰፍት ጀምሯል አለው። አሮንም በሚያጥንበት ጊዜ መቅሰፍቱ እንደቆመ ይነግረናል። ስለዚህ ዕጣን የስጋንና የነፍስን ቁስል የሚያድን ነው። በዚህ ዘመን ታዲያ ብዙዎች ዕጣንን ከሚቃጠል መስዋዕት ጋር በማገናኘት አሁን ግን የሚቃጠል መስዋዕት ስለሌለ ዕጣንም ከሚቃጠል መስዋዕት ጋር አብሮ ቀርቷል ይላሉ። ይህ አስተሳሰብ ግን የተሳሳተ ነው። ዕጣን በራሱ የቆመ የእምነት የመንፈሳዊ ስርዓት ነው። ከሚቃጠል መስዋዕትም የተለየ የራሱ መሰዊያ ነበረው። በመስዋዕት ጊዜም የራሱ የሆነ ስርዓት ነበረው። ዕጣን በራሱ እንደ ጸሎት ይታሰብና ይተረጎም ነበረ። ቀደም ብለን እንዳየነውም ዕጣን ስለ ሕዝቡ በደል ለካሳ የሚደረግ መስዋዕት ነበር። በአዲስ ኪዳንም ዕጣን የሚሰዋበት የወርቅ ማዕጠንት ነበረ። በዕብራውያን መልእክት ምዕራፍ 9 ከቁጥር 3 ላይ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች፣ በዚያም ውስጥ የወርቅ ማዕጠንት ነበር እንዳለው አጠራሩንም ሙሴ ከእግዚአብሔር እንደታዘዘው አድርጎ ሰርቶታል። ዛሬ ይህ ንዋይ በቤተ ክርስቲያን ጽና በመባል ይታወቃል። ይህ የወርቅ ማዕጠንት 3 ዘንጎች በዙሪያው አንድ በመካከል ያለው ሆኖ ሁሉም ከላይ ይገናኛሉ። አገልግሎቱም ፍም ተጨምሮበት ዕጣን የሚሰዋበት ነው። ማዕጠንት የእመቤታችን ምሳሌ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ከቁጥር 4 ላይ ሁለንተናዋ በወርቅ የተለበጠች ሲል በወርቅ መለበጡ የንጽህናዋ የቅድስናዋ፣ ዕጣኑ የትስብእት፣ የዕጣኑ ጢስ የጸሎት፣ ፍህሙ የመለኮት፣ 3ቱ ሰንሰለቶች ደግሞ የቅድስት ሥላሴ ምሳሌዎች ናቸው። በአዲስ ኪዳን ዕጣን በቤተ ክርስቲያኖች ለምን ይጤሳል? ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ዕጣን ባለማቋረጥ በመንግስተ ሰማይ ይጤሳልና ቤተ ክርስቲያንም የምድር መንግስተ ሰማይ ናት። በተጨማሪም እነዚህን ጥቅሶች መመልከት እንችላለን። በዚህ ጉዳይ ላይ ተጨማሪ ትምህርቶችን ማግኘት ከፈለጋችሁ ባዮ ላይ ባለው የቴሌግራም ቻናል በኩል ትምህርቶቹን ማግኘት ትችላላችሁ። እጅግ ደስ የሚያሰኝ መጽሐፍ ቅዱሳዊ መሰረት ያለው ስለ ቅዱስ ቤተክርስቲያናችን ከንዋየ ቅዱሳት አንዱ የሆነውን ስለ ዕጣን በግልጥ ነግሮናል ወንድማችን። እጅግ እናመሰግናለን። ሴፉ ፋንታውን ይገባዋል። ቢኒያም መቅዶኒያ። አሁን ሴፉ እንደውም እሱ ፊት መናገር ይከብዳል። ምክንያቱም እንዲያን ነገር አይወድም። በነገራችን ላይ እንኳን አልኖረ አይወድም። ለእግዚአብሔር ብሎ ነው የሚሰራው። ከእግዚአብሔር ዋጋ ለማግኘት ነው። እግዚአብሔርም ስራውን እንደሚያሳካው ስላመነም ነው የተጀመረው። ይህን ስራ ትልቅ ስራ እየሰራ ነው እና ከባድ ነው። ምክንያቱም አንድ ሰው የፈጀውን ጊዜ ይፍጅ ብሎ ሰይፉ ፋንታውን ራሱ የዩቲዩቡን ኢንካም ለመቄዶንያ ይሄ እኮ መኖሪያው ነው እኮ አይደል? አሁን ስናስበው እና መጀመሪያ ከባድ ነው። ሊሳካም ላይሳካም ይችላል። በዛን ወቅት እግዚአብሔርን ብቻ አምኖ የፈጀውን ጊዜ ይውሰድ 5 ቢሊዮኑን አሳካለሁ 2 ወርም 3 የፈለገው ጊዜ ይፍጅ ብሎ የወሰደው ኃላፊነት ብዙ ሰዎች ሊወስዱት የሚችሉት አይደለም። ስለዚህ ዶክተር ወዳጄነ ትላንትና ያቀረበው ሐሳብ ነበር። ምን አለ? በሲኤንኤን አዋርድ ላይ እኔ በግሌ ኖሚኔት አድርጌዋለሁ ብሏል። ሰምታችሁት ከሆነ
ይሄ እንግዲህ የኔም ሐሳብ ነው። እኔ እንግዲህ ማወራው ያው 8000 በሽተኞችን ወክዬ ነው። 8000 አልጋ ቁራኛዎችን ወክዬ ነውና የ8000 ሰዎች ማረባ ሰው በሆንም ያው እንግዲህ እነሱን ወክዬ ነው የመጣሁት። ሌላ ወኪል እንግዲህ ለጊዜው ያለሁት እኔ ነኝ እስክለወጥ ድረስ አማራጭ ስለሌለ ማለት ነው። እነሱን ወክዬ የማቀርበው ነገር ምንድነው? ሁሉም ሰው በዚህ አዋርድ ላይ ኖሚኔት እንዲያደርገው። ይሄም ብቻ አይደለም፣ ኢትዮጵያ ውስጥ ብዙ አዋርዶች አሉ አሁን የሚሰጡ። ይገም የተሸለምክበት አለ፣ ሌሎች ማንኛውም አዋርድ የበጎ ሰው ሽልማት አለ እና ባካችሁ እኔን እንግዲህ ደካማ ሰው ማረባ ሰው ሐሳብ ከተቀበላችሁኝ መቄዶንያን የምትወዱ ሰዎች እኔን የምትወዱ ሰዎች በተለያየ አጋጣሚ ያውቃለሁ፣ እግዚአብሔር ይስጥልኝ። ሰይፉ ፋንታሁንን ሞራል ብንሰጠው ብናበረታታው ጥሩ ነው። ከዛም ውጪ ደግሞ ይሄ የሱ አገልግሎት ቢጠናከር ለበጎ ተግባር የሚውል ነው ማለት ነው። ስለዚህ ለሰይፉን ብቻ ብዬ አይደለም፣ ሰዎችን ማገልገያ መንገድ ስለሆነ የሱ ዩቲዩብ የሱ ስራ ይሄን እንድታግዙኝ በዚህ አጋጣሚ ሁሉንም የኢትዮጵያ ሕዝብ እና ኤርትራውያንን ጥሪ ያቀርባለሁ። ሰይፉ ይገባዋል። ያው ግን የሰይፉን መልስ አድምጠነዋል። ምንም ቢሆን ግን በጎ ለሰራ ሰው በጎ ሽልማት ይገባዋል ብለን እናስባለን። በጣም እናመሰግናለን። እኛም የቻልነውን ያህል ለማድረግ እንሞክራለን። ወደ አንድ ቪዲዮ ደግሞ ላምራላችሁ። በእምነታችን በጣም መቀለል ጀምረዋል። በቅዱሳን ስዕላት አሁን ኦርቶዶክሳዊ መልስ መስጠት ሲያቅታቸው፣ ለቤተ ክርስቲያን መልስ መስጠት ሲያቅታቸው ቅዱሳን ስዕላትን በማቃለል መጥተዋል። ማንም ኦርቶዶክስ የሆነ ሰው ይህን መረጃ ያጋራ ሲሉ በርካቶች ሲቀባበሉት ነበር። እኔ ዘግየት ብዬ ነው የሰራሁት፣ ግን በጣም ያሳዝናል። ቅዱሳን ስዕላትን እንዲህ ባለ መልኩ ሲያዋረዱ እስኪ እንመልከትና ቅዱሳን አባቶቻችን ጻድቃን እንኳን ኢትዮጵያን ከኢትዮጵያን ውጪ ማንን ያከብራል የሚለውንም አሳያቸዋለሁ። ግን ይህንን በጣም አስነዋሪ ቪዲዮ እግዚአብሔርን መድኃኔዓለምን ማርያምን ይህን ቪዲዮ ኦርቶዶክስ ሆነ ካሳለፍከው እግዚአብሔርን ኦርቶዶክስ አይደለም ለእምነት የምትጨነቅ በጠቅላላ እምነት አለኝ የምትል ይህን ቪዲዮ እስከቻልከው ድረስ ሼር አድርግልኝ። ተመልከት። በስዕል አድው በቅዱሳን ስዕላት ላይ እንደዚህ እያሾፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደብቆ የሚያሾፉ ሰዎችን ይሄው ሜንሽን አድርጌ ይላሉ። እታች ሜንሽን አድርጌ ይላሉ። ሁላችሁም እየገባችሁ በሄት ስፒች ሪፖርት እያደረጋችሁ እዚህ ኮሜንት ላይ ደን እያላችሁ ትጽፉልኛላችሁ። ደግሜ ነግራችኋለሁ፣ ኦርቶዶክስን ማንም ሊያሸንፋት አይችልም። እንደዚህ በቅዱሳን ስዕላት ላይ በእመቤታችን በቅድስት ድንግል ማርያም እያሾፋችሁ ኦርቶዶክስን ዝቅ አድርጋለሁ ማለት የማይታሰብ ነገር ነው። እግዚአብሔር የመሰረታትን ይህችን ድንቅ ቤተክርስቲያን ዛሬም ነገም ለዘላለም ትኖራለች። እግዚአብሔር ምስክሬ ነው። ሁላችሁም ሼር እያደረጋችሁ ይህን አካውንት ሪፖርት እያደረጋችሁ ደን ትሉልኛላችሁ ኮሜንት ላይ። አመሰግናለሁ። በጣም ነውር ነው፣ ድፍረትም ነው። ቤተክርስቲያን ላይ የተሳለቁት በጣም በሚያሳዝን ሁኔታ ማለት ነው። እጅግ በሚያስነውርም ድርጊት ማለት ነው። ምንም የምንናገረው ቃል የለም። ያው በጣም የሆነሳት ማህበራዊ ሚዲያ ላይ በጣም የተበራከተ ጉዳይ ነው። ስለዚህ ሁላችንም ድምፅ እንሁን፣ ቶሎ ለቤተ ክርስቲያናችን ዘብ እንቁም። እኛ የምናከብራቸውን ቅዱሳን ለምሳሌ ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊ ሐዋርያ፣ ሐዲስ ሐዋርያ ተብለው የሚጠቀሱት ጻድቅ ከኢትዮጵያ አልፈው በግብጽ እንዲህ ይከበራሉ። አክሊል ወንድማችን እንዲህ ይልናል። እነዚህ ምንም እንኳን ለማዋረድ ቢሞክሩ እውነታው ግን ይሄ ነው። አቡነ ተክለ ሃይማኖት አንዳንዶች ሞክ ለማድረግ ለመቀለድ እንደሚሞክሩት አይደለም። ባይዚ የቅዱስ ተክለ ሃይማኖት ነገር በጣም የሚገርም ነው። በነገራችን ላይ አሁን አንዳንዴ ምንድነው ጻድቁ የሚታወቁት ኢትዮጵያ ብቻ አይደለም። ባይዚ አቡነ ተክለ ሃይማኖት አንዳንድ ዝም ብሎ ምንም በማያውቀው ነገር የክርስቶስ ጠላት ሪል ጠላት ባይዚ የኢየሱስ ጠላት ሆኖ ተነስተው ቅዱሳን እንደ የሚሳደቡ ሰዎችን እናየለ ባይዚ የኢየሱስ ጠላት ስትሆን የሚገለጥበት አንደኛው መንገድ በምን መሰለ? የኢየሱስ ጠላት ስትሆን የሱ የሆነውን ትሳደባለህ፣ በጣም ትሳደባለህ። እና ለማንኛውም ተክለ ሃይማኖት እዚህ እኛ ሀገር ብቻ አይደለም የሚታወቁት። ተክለ ሃይማኖት እኛ ሀገር ብቻ አይደለም የሚታወቁት፣ በውጭ ዓለም ሳይቀር ይታወቃሉ። ኦኬ፣ በውጭ ዓለም ሳይቀር ይታወቃሉ። እኛ ሀገር ብቻ የኖሩ ሳይሆን የሆነ ጊዜ ላይ ወደ እስራኤል ምናምን ስለሚሄዱ ወደ ኢየሩሳሌም ሄደው ምናምን ስለሚመጡ እዛ ካሉ የግብፅ አባቶች ጋር ምናምንም ይተዋወቁ ነበር ያኔ ማለት ነው። አባታችን አቡነ ተክለ ሃይማኖት ሲሄዱ እና አባታችን ተክለ ሃይማኖት የሚታወቁት ኢትዮጵያ ብቻ ሳይሆን ለምሳሌ ግብፅ በጣም ይታወቃሉ። እንደውም ከኛ በላይ ግብፅ በጣም ስም አላቸው። ከምን አንጻር መሰላችሁ? እኛ ጋር ለምሳሌ ገዳም አለ፣ አቡነ ተክለ ሃይማኖት ገዳም አለ፣ ዘና አድባራት ሊኖሩ ይችላሉ። ወደ ግብፅ ስትሄዱ እነዚህ አድባራት ምናምን አሉ የአቡነ ተክለ ሃይማኖት። ከዛ ውጭ ደግሞ ዌብሳይት አለ በስማቸው የግብጾች ታውቃላችሁ።
በአባታችን በአቡነ ተክለ ሃይማኖት ስም ግብጾች ዌብሳይት ራሱ አላቸው ሴንታክላ.org ኦርግ በጣም ቆንጆ ዌብሳይት ግቡና ተማሩበት። ሴንታክላ.org እና እስከሰማሁት እንግዲህ ከተሳሳትኩኝ እንጃ ግን እስከሰማሁት ድረስ ግብጽ ላይ ኔቲቪቲ ብዙ አያከብሩም። የብዙ ቅዱሳንን ኔቲቪቲ አያከብሩም። የልደት ማለት ነው። የብዙ ቅዱሳንን ልደት ወይም የውልደት ቀን አያከብሩም። ግብጽ ውስጥ ውስን ናቸው የሚከበሩት እና እኔ እስከሰማሁት እስከማውቀው 4 ነው የሚያከብሩት ሲባል ሰምቻለሁ። የጌታችን ያው ገና ማለት ነው። ገና የጌታችን የእመቤታችን የመጥምቁ ዮሐንስ 4ኛ የአባታችን የአቡነ ተክለ ሃይማኖትን እንደዚህ ሰምቼ አውቃለሁ። ኦኬ ብዙ አይደለም የሚከበሩ እና የአቡነ ተክለ ሃይማኖት እንደውም ኔቲቪቲያቸው መከበራቸውን አንስተው ሲናገሩ ውስጥ ጥቂት ከሆኑት ውስጥ የሚከበሩት የነሱ ናቸው እያሉ ሲናገሩ አይቻለሁ ከራሳቸው። ይሄኛውን ከኛ ሀገር ነው የሰማሁት እና በጣም ነው የሚገርመኝ ክርስቶስን የአባታችን የአቡነ ተክለ ሃይማኖት ነገር በውጩ ዓለም ሳይቀር ነው የሚሰማው የሚታወቁት ቅድስናቸው እዚህ ሀገር ያለ ያልታደለ በጣም ያልታደለ ጴንጤ ሲሳደብ ይውላል እና ያሳዝናል። በጣም አለመታደልም ነው። ጻድቁን ጭራሽ ማቃለል በጌታ ስም እንዴት ያለ በጣም መረገም የክርስቶስ ኢየሱስ ጠላቶች ብዬ ነው ማስበው። ጌታን ይሄ የኖረው የቅዱሳን ጠላት እንደምታስቡት አይደለም። ክርስቲያኖ እንደመቶች እንደነዚህ አይነት ሰዎች እነሱ እኮ እንደው የማርያም ጠላት ነው አይደለም እሱ አይደለም። ይሄ የተክልዬ ጠላት የኢየሱስ ጠላት ነው በደንብ የሚገልጸው። እንደነዚህ አይነት ሰዎችን ሰው የኢየሱስ ጠላት ልክ አንተ ኢየሱስን በጣም ስትወዱት ልክ ከዚህ በፊት ብያችኋለሁ አይደል? መዝሙረኛው ዳዊት እግዚአብሔርን በጣም ይወዷል፣ ከልቡ እግዚአብሔርን ይወዷል። ስለዛ በጣም ስለሚወደው ከሱ ጋር የተነካኩ ነገሮችን እያነሳ ያደንቃል። ኧረ አቤቱ አንተ የምታድርበት ቤተ መቅደስ እንደው ማደሪያዎቹ ሁሉ የተመሰገኑ ናቸው ይሏል። ማደሪያዎች የተመሰገኑ ናቸው ይሏል እና እሱ የሚያድርበትን ይጨምር ማለት ነው። በጣም የሚደንቅ ነው። የተወደዱ አባት ናቸው። ግብፃዊ ናቸው፣ ኢትዮጵያዊ ናቸው። በግብፅ የሚወደዱ በግብፅ ብቻ ሳይሆን በመላው ኢትዮጵያ በመላው ዓለም የሚናፈቁ የሚወደዱ ጻድቅ ናቸው። ጻድቃን የማይወዱ ጻድቃን የማያከብሩ አካላት ግን በጻድቃን ለመሳለቅ ብዙ ይታትራሉ፣ ብዙ ይነሳሉ። ልቦና ይስጣቸው ብሎ ከማሰብ ውጪ ምንም የምንናገረው ነገር የለም። የዘመኑ ፈተና ታይታ ነው፣ ልታይ ማለት ነው። መምህራችን ዲያቆን ብርሃን አድማስ ሃይማኖት ውስጥ ባሉ በጣም ድብቅና ሽሽግ ነገር በሚፈልጉት ነገሮች ሁሉ ባለፈው በዚህ በእኛ ቤተክርስቲያን በጣም እሱን ላንሳኔ ሌላውን እነ ሄኖክ ላይ ያነሱ ይችላሉ። ሰዎች ቅዳሴ ሲቀድሱ ተቀርጸው እስከ መላክ ድረስ ማለት ነው። ይሄ እኮ ቤተ መቅደስ ውስጥ አንድ ሰው አሃዱ ሲል ቤተ መቅደስ ውስጥ ራሱ መጋረጃው እንደተጋረደ ነው። በመጋረጃ የተገረደውን ነገር በስልክ ያወጣዋል። ጭራሽ ለሌላ ላልሆነ ነገር ማለት ነው። ቤተክርስቲያን በመጋረጃ የጋረደችውን እዛ ድረስ ያደረገ እና እንደውም በቤተክርስቲያን ደግሞ ትውፊት ይባላል። አንዱ የትውፊት ትርጉም ድብቅ ሽሽግ ማለት ነው። ምንም ለሌላ እንትን ማያስፈልግ። ምክንያቱም አሁን ለምሳሌ አሁን ሶሻል ሚዲያ ላይ እኔ ሃይማኖታዊ ነገሮችን ላንሳ። አንድ ሰው ስርዓት አምልኮ የሚፈጽመው ለእግዚአብሔር ነው እንጂ እየፈጸመው መሆኑን ለማሳወቅ አይደለም። ማለት ለእግዚአብሔር የሚያደርገው ለሰዎች ካደረገው ከንቱ ነው፣ እግዚአብሔርም አይቀበለውም። ለዚህ ነው ራሱ በወንጌል እንደዚህ ያደረገ ፈሪሳውያንን እና እናንተ ግብጾች እና ጻፍና ፈሪሳውያን በሰዎች ትታዩ ዘንድ ብሎ ይገልጻል። ራሱ ለመታየት ብሎ ካደረጉት በእግዚአብሔር ዘንድ ተቀባይነት የለውም። አንድ በዚህ እንኳን ለሰው አሳይተውት ማለት ነው። አንድ በጣም ደስ የሚለኝ ታሪክ አለ በዚህ በገዳማውያን ተጋድሎ ውስጥ እና አንድ ሰው በጣም መንፈሳዊ ደብዝ ያለው መንፈሳዊ ከመሆኑ የተነሳ በጣም ጥልቀት ያለው መንፈሳዊ ሕይወት ከመኖሩ የተነሳ እንባ ሀብት ተደርጎ ተሰጠው። በማንኛውም ስለሚያዩ ነገር በርህራሄ በጸሎት እግዚአብሔርን በማድነቅ ያለቅሳል። እና ግን አንድ ቀን ምን ሐሳብ መጣበት? እንባዬን ላጠራቅመው የሚል ሐሳብ መጣበት ይላል። እና ከዛ እንባው ማጠራቀም ጀመረ በእቃ። ሐሳቡ ምንድነው? አንድ ቀን እግዚአብሔርን ይሄን እንባዬን አሳየዋለሁ
ስለዚህ እንባዬ ብለህ ማረኝ ይለዋለሁ ብሎ ነው ሰውየው። ግን ይሄ ሰውዬው ሁሉን እንባዎቹን ደግሞ ማጠራቀም አልቻለም። ተመስጦ በሚጸልይበት ሰዓት ይረሳውና እንባዎቹ መሬት ላይ ይጠባጠባሉ፣ ልብሱ ላይ ወይም ደግሞ በጨርቁ ሲጠርግ ደግሞ ጨርቁ ላይ የሚሆኑ አሉ። እና በኋላ መሞቻው ሲደርስ ራእይ አየ። ራእዩ ምንድነው? እሱ ሊሞት ለፍርድ ሲቀርብ እንባውን ይዞ በእቃ ይቀርባል። እና ሰውየው እባክህ ስለዚህ እንባ ብለህ ይቅር በለኝ ብሎ ሲቀርብ መልአኩ ደግሞ ሌላ በትልቅ እቃ የተጠራቀመ እንባ ይዞ ቀረበ። እና አይ እሱን እንኳን እንዲታይ ብለህ ያጠራቀምከው ስለሆነ ዋጋ አታገኝበትም፣ ግን እነዚህ መሬት ላይ የተንጠባጠቡትና በእጅ የጠረቃቸውን አጠራቀምልሃለሁ ብሎ በትልቅ እቃ አመጣለት ይላል ማለት እና ሲያርመው ነው ለመታየት ያደረከው ነገር ይሄ ምንም ርባና የለውም ነው ማለት። ሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። የሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። በጣም በሚያስደንቅ ሁኔታ ታይታ እንደማያስፈልግ እግዚአብሔር ብቻ እንዲያየን መስራት እንደሚገባን ነው ዲያቆን ብርሃን አድማስ ያስተላለፉት። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮዎቻችን ይህን ይመስላሉ። ወዳችሁ ፈቅዳችሁ ስለምትከታተሉን በየዕለቱም ስለምታግዙ ስለምትደግፉን እጅግ እናመሰግናለን። በሌሎች አስተማሪ የቪዲዮ መረጃ ማስረጃዎች የምንመለስ ይሆናል። እስከዚያው ድረስ ተሰነባበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።